ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንዲያላችሁ እሞኝላችሁ አልቤስቲስ ኩን ብሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛች አለ ዘሩድ ሚዛናችን ይዘላችሁ የመጣ ነው መረጃ ሰሞኑን በየማህበራዊ ሚዲያ በከፍተኛ ሁኔታ መነጋገሪያ የሆነው የቲክቶከር ጽጌ ሮያል ስራ ነው። እንግዲህ ሰሞኑን ቲክቶከር ጽጌ ሮያል በላሊበላ አካባቢ አንዳንድ ሰዎች ወጥተው የሚለምኑ አሉ። ይሄንን የአሚና የሚባሉ ሰዎች የነሱን ባህል ለማስተዋወቅ ብላ የልመና ቪዲዮ ሰርታለች። ይሄ በጣም ክብረነክ የወሎንም ህዝብ ሆነ የላሊበላን ህዝብም ሆነ ራሱ አሚና ተብሎ የሚጠሩ ሰዎችን ህዝብ ሆነ ክብር የሚነካ በጣም አጸያፊ ድርጊት ነው። በጣም አጸያፊ ድርጊት ነው። በርግጥ አብዛኞቹ ቲክቶከሮች የህዝብ ነጸብራቅ ናቸው። 1 ሚሊዮን ተከታይ ያላቸው 2 ሚሊዮን ተከታይ ያላቸው ግማሽ ሚሊዮን ተከታይ ያላቸው ጋጠወጥ ቲክቶከሮች የህዝብ ነጸብራቅ ናቸው። 4 ነጥብ። እነዚህ ሰዎች በጊዜ ልክ በሉ፣ በጊዜ መስመር አስይዙ፣ በጊዜ መስመር አስይዙ ብለን ዶክመንት ደጋግመን ስንነገር ሰሚ ያጣ ነው። ለዚህ ነው ህብረተሰብን ሙልጭ አድርጎ ይሰድባል፣ ያዋርዳሉ። ባህልህ ነው ይላሉ። የልመና ባህል የለም። የነውረኝነታችሁ ነውረኝነት ያጠፉትን ካጠፉ በኋላ ይቅርታ በዚህ መልኩ ተረድተነው ነው ስህተት ነው ከማለት ይልቅ ባህልህ ነው እኔ ምን አባል አድርግ ይላል ወጥቶ። የልመና ባህል የለም። ታላቋ ሶሪያ የዓለም የስልጣኔ ምንጭ የነበረችው ሶሪያ እንደምታውቁት እንግዲህ የ5000 ዓመት ከተማ ያላት በቱሪዝም ብቻ ቢሊየንስ ኦፍ ዶላር ስታፍስ የነበረችው ሶሪያ በርስ ጦርነት ስትፈርስ ያን የመሰሉ አበባ የሚመስሉ ዜጎቿ በቁንጅናቸው የተመሰከረለት የሶሪያ ህዝብ በሙሉ በመላ ዓለም ለልመና ተበተነ። ባህል ሆኖ አይደለም። እሺ እኔ ጌታ የልመና ባህል የለም። እናንተ ደናቁርት ቆርቆንዳዎች የልመና ባህል የለም። በየትኛውም የአገራችን ክፍል በደቡብም ብትሄዱ፣ በትግራይም ብትሄዱ፣ በአማራም ብትሄዱ፣ በኦሮሚያም ብትሄዱ፣ በቤንሻንጉል ብትሄዱ፣ በጋምቤላ ብትሄዱ የቸገረው ሰው ሊለምን ይወጣል። ልመና በየትኛውም የአገሪቱ ክፍል አለ። እንኳን በክልሎቹ ቀርቶ እንደ ሀገር እየለመነን አይደለም እንዴ? እንደ ሀገር እኮ ከጀርመንም ከእንግሊዝም ከአውሮፓም ከፈረንሳይ ጠቅላይ ሚኒስትር እኮ ቃል በቃል እኮ ብለዋል ለማኞች ነን ብለዋል። ኦፍ ኮርስ ለማኞች ነን። እንደ ሀገር አስቸግረናል። ዓለምን በሙሉ መድኃኒት ስጡን፣ አስቸኳይ ጊዜ ዩኤስኤድ ይስጠን፣ ዩኒሴፍ ይስጠን፣ ምን ይስጠን። ራሳችን ባነሳነው ጦርነት ስንት ችግር ውስጥ እንደገባን የታወቀ ነገር። ስለዚህ ልመና ውስጥ ገብተናል። ኦፍኮርስ ግን ባህላችን አይደለም። በራሳችን ጥፋት በራሳችን ችግር ነው። ባህል ጉስቁልና ባህል አይደለም። እርቅንነት ባህል አይደለም። ለምሳሌ የኔ ዛር መንዘሮች ቆዳ ብቻ ሸፍነው ሊኖሩ ይችላል። ለምሳሌ አያቴ ቅድመ አያቴ ምናምን በሆነ በተለየ አፈር ተጠቅመው ጸጉራቸውን አሳመር ሊሉ ይችላሉ። ቆዳቸውን አሳመር ሊሉ ይችላል። የኔ ቤተሰቦች የኔ ዘሮች ማን እኔ ግን አላረጎም። ያንን ለምን ሎሽን እያለ ምንድነው አፈር መቀባ? በጣም በሳይንስ የተጠና ምርጥ የጸጉር ቀለም እያለ ለምንድነው አፈር መቀባው? ስለዚህ ባህል የሚባለው ነገር ምን አይነት ነው? ባህል በሆነ ጊዜ ሊሆን ይችላል። ሲሻሻል ትሻሻላል። የማንዘር ሱፍ እየለበሰ የማንዘር እርቃን ይሆናል። የማንዘር ሱፍ እየለበሰ የማንዘር ኮባ ይለብሳል። ስለዚህ ባህል እየተሻሻለ የሚሄድ ነገር ነው እንጂ ድሮማ እኮ እንጥል መዋጠጥም የሴት ልጅ ሰውነት መገረዝም እኮ ባህል ነበር። ስለዚህ የሆኑ ጥቂት ሰዎች ባለማወቅና በድንቁርና አደረጉት ማለት ይሄ ነገር ባህላችን ነው ማለት አይደለም። ባህል ነው ይላል ክፍታፍ። ምንም የማንም ባህል አይደለም። የማንም ኢትዮጵያዊ ባህል አይደለም። ግን ለምን ልንገኝ እንችላለን። ለምሳሌ በጦርነት ደም መፋሰስ ግን ባህላችን አይደለም። በቃ ሁኔታዎች ወደዛ ገፋን፣ እዛ ውስጥ ተገኘን፣ ችግር ውስጥ ተገኘን። ያንን እናርማለን ለወደፊቱ። አይ መገዳደል ባህል ነውና በዛ መልኩ ፊልም ሰራላለሁ፣ በዛ መልኩ ሙዚቃ ሰራላለሁ፣ በዛ መልኩ ብዙ ነገር ኢትዮጵያ ውስጥ ብዙ ነገሮች ባህል ተብለው የተያዙ ነገሮች መቆም አለባቸው። ለምሳሌ በእያንዳንዱ ሙዚቃ ላይ ዱላ ይዞ ክላሽ ይዞ ሙዚቃ መቆም አለበት። ምክንያቱም ፍቅርና ክላሽ ብዙ የሚያገናኛቸው ነገር የለም። ፍቅር ነው፣ በቃ አለቀ። ስለዚህ አንዳንድ ነገር መተው የሚገባንን ነገር እየተውን ያን የሚያደርጉ ጥቂት ሰዎች ናቸው። በጣም ጥቂት ሰዎች። እነዛ ባለማወቅ ሊሆን ይችላል፣ በእውቀት ማነስ ሊሆን ይችላል። ያንን ትምህርትና ክትትል ሰጥታ እንዲለወጥ ማህበረሰቡ ወደ ስልጣኔ እንዲሄድ ማድረግን እንጂ ይሄማ ባህልህ ነው። እኔ አያቴ ኮባ ቢለብስ ቅድመ አያቴ ኮባ ቢለብስ ባህሌ ነው፣ እኔም ኮባ ልልበስ? ለምን እናንተ ሱፍ እየለበሳችሁ፣ እናንተ ሐር እየለበሳችሁ፣ እናንተ ጥጥ እየለበሳችሁ፣ እናንተ
ውብ ፋሽን እየለበሳቸው ባህልህ ነው። ባህል አይደለም። ለምሳሌ በሐመር አካባቢ ያለው አለባበስና አኗኗር መቀየር አለበት ባይ ይሄኔ በግሌ። ለምንድን ነው ዘላለም እንደዛ የሚለብሱት? ዘላለም እንደዛ መልበስ የለባቸውም። የተሻለ ሱፍ መልበስ አለበት። ያ ባህል መቅረት አለበት። የተሻለ ጽድት ያለ ፋሽን መልበስ አለባቸው። ሰው እየሄደ እንደሌላ እንደ ልዩ ፍጥረት ሰው አይጎበኝም። እንደኔ እይታ ትክክል አይመስለኝም። መታረም አለበት እና ባህል የሚባል ነገር የልመና ባህል የለም። ተቸግረናል። እርስ በርስ ተጨፋጭፈን ለምነን ሊሆን ይችላል፣ ችግር ውስጥ ገብተን ሊሆን ይችላል፣ ተጎሳቁለን ሊሆን ይችላል። ያ ግን የህይወታችን ቀጥተኛና ወጥ መንገድ ትክክለኛ መንገድ ለማለት አይቻልም። ይህን ወቁ ማወቅ አለብን እና እነዚህ ቲክቶከሮች ከቁጥጥር ውጭ ሆነዋል። በነገራችን ከቁጥጥር ውጭ ያደረጋቸው ደግሞ ከቁጥጥር ውጭ የሆነ ትውልድ ስለተፈጠረ ነው። በላቸው የሚባል ልጅ መጀመሪያ ሲመጣ ሲጀመር አዲስ አበባ ላይ ሸርሙጣ ልጅ በስተዋል ብለው መጣ። እሱ ያለውን ነው እንግዲህ እኔ ለቃሉ ይቅርታ ጠይቀለው ነው ይዘገነነኛል። ግን አሁን ልጁ ግማሽ ሚሊዮን ተከታይ ይደርሳል። አየህ በቃ እንደዚህ ነው ኖራችን፣ እንደዚህ ነው። ግማሽ ሚሊዮን የመጀመሪያ ሚዲያ ጋር የተዋወቀበት ቃል ሲጀመር አዲስ አበባ የሴተኛ አዳሪ ልጅ በስቷል፣ የሸርሙጣ ልጅ በስቷል ብሎ መጣ። ህዝቡ አፈመሰው እና ማህበረሰባችን ምን ላይ ነው ያለው? ግማሽ ሚሊዮን እየተጠጋ ነው ይሄ ልጅ። ለዛውም አንዴ ሁለቴ ሶስቴ ተዘግቶበት ነው በተለያዩ ምክንያቶች ማለት። ባይዘጋበት ኖሮ ይሄ ልጅ ምን ሊሆን 1 ሚሊዮን ተከታይ ሊያገኝ ነበር። እና እንደዚህ ሁኔታ ላይ ሆነን እንደገና በጎ ነገር በማህበረሰብ ውስጥ እንጠብቃለን። እኔ አይገባኝም እንደዚህ ነገር አይገባኝም። እንደዚህ ምን አይነት አካሄድ፣ ምን አይነት ለውጥ፣ ምን አይነት እንቅስቃሴ እንደተፈለገም አይገባኝም። በቃ እኔ እና ማህበረሰባችን በጣም አደገኛ ነገር ውስጥ ነው ያለ። የልመና ባህል የለንም። አሁን ደግሞ አለው ሰዎች ተሳሰው በሆነ ጊዜ ተቸግረው ተርበው ጦርነት ከመጣ ሰው ይለምናል። የኛ ስራ አይለምንም የሚባል ነገር የለም። አንዳንዱ እንደዛ ሲል ሲመጻደቅ ነው። ቆጥረን ማስረኮብ እንችላለን። የኛ ዘር አይለምንም የሚሉ ሰዎችን ዳታ አለ። ጎዳናውን ወጣ ብሎ ማየት ነው። እና ችግር ካለ ሁሉም ሰው ይለምናል። ችግር ካለ ሰዎች ከራባቸው፣ ጦርነት ከመጣ፣ የተፈጥሮ ችግር፣ ድርቅ ይመጣል። ምን ታረጋለህ? ለምሳሌ ድርቅ መጣ፣ አንድ የከብቶችን እጭድ ያደርጋል። እና የቦረና ሰው ስለሚለምን አይደለም። ለምሳሌ ቦረና ላይ ድርቅ በገባ ጊዜ ብዙ ህዝባችን ተፈናቅሏል። በየማህበራዊ ሚዲያ በከፍተኛ ሁኔታ ተለምኖ ገንዘብ አደራጅቶ ልከናል። በአማራ ክልል ግጭት በሆነ ጊዜ ገንዘብ ተለምኖ ተደራጅቶ ገንዘብ ተልኳል። ይሄ ግን ልመና ባህል ነው ማለት አይደለም። ሰዎች በጊዜያዊነት ችግር ይገጥማቸዋል። አንዳንድ ጊዜ ረዘም ላለ ጊዜ ችግር ይገጥማቸዋል። በተፈጥሮ ችግር፣ በሰው ሰራሽ ችግር፣ በጦርነት ችግር ይገጥማል። ልመና ባህል አይደለም እና ማህበራዊ ሚዲያ ላይ የሆነን ማህበረሰብ ምንድነው ለማንጸባረቅ የምንሞክረው የሚለው መታሰብ አለበት። አንድ ሁለተኛ ደግሞ ሰው ትክክል አይደለም ብሎ ሲናገር ወዲያው አርመው ይቅርታ፣ አይ ይህ ነገር እኔ የተረዳሁበት መንገድ ትክክል አይደለም ካላችሁኝ አርማለሁ፣ አስተካክላለሁ ብሎ መታረምና መመለስ ነው እንጂ ጭራሽ አፍ መካፈት በጣም አደገኛ ነው እና እነዚህ ጸጋዬ ሮያልና ዳኒ ሮያል ማለት በዩቲዩብ ወደ 300 ሺህ ተከታይ ያላቸው አንድ ሰው 200፣ አንድ ሰው 300 ሺህ፣ አንድ ሰው በጣም አስቸጋሪ ይሆናል። ብዙ ነገሮች ተበላሽተዋል እና ኢትዮጵያ ውስጥ ብዙ ስራ ይጠብቀናል። ማህበረሰቡን ለማስተካከል ለማነጽ ዘመናት ይፈጃሉ እና ከፍተኛ ጥንቃቄ ይፈልጋል። ነገሮችን እዚህ ያደረሰ ህዝብ ነው። እነሱ አይደለም እነዚህ ጭጩ ልጆች ምን ያውቃሉ? ምንም እኮ አያውቁ። እዚህ ያደረሳቸው ሆይ ብለው ህዝብ ነው እና ይሄ መታረም ያለበት ጉዳይ ነው። የልመና ባህል የለም። ልመና በተለያዩ ችግሮች በተለያየ ሁኔታ ሊፈጠር ይችላል እና የዩክሬን ህዝብ እኮ ተበትኗል። የዛ የዳቦ ቁርጫት የተባለ ህዝብ ዛሬ አስጠጉኝ እያለ ዓለምን እየለመነ ነው። ነገር ግን ልመና ባህል አይደለም። ዩክሬን ከገባችበት ችግር አንጻር ህዝቦቿ በመላ ዓለም መጠለያና ዜግነት ፍለጋ እየለመኑ ነው ያሉት። መደበቂያ ቦታ እየለመኑ ነው ያሉት። ግን ለማኞች አይደሉም። የዳቦ ቅርጫት ነች ዩክሬን እና ይህንን ማወቅ መረዳት ህዝብንም አገርንም የሚመጣ ትክክለኛ ባህል መቁረጥ ማስተዋወቅ የምትፈልጉ ከሆነ ስንት የሚተዋወቅ ነገር አለ። ወሎ ማዕት ስፍር ቁጥር የሌለው ታሪክ ያለበት አገር ነው። ላሊበላ
ስፍር ቁጥር የሌለበት ታሪክ ያለበት አገር ስለሆነ ማረም ማስተካከል ይገባል። በእርግጥ ይስተካከላል የሚል ግምት የለኝም። እኔ በጣም በአብዛኛው ኢትዮጵያ ውስጥ ባሉ ነገሮች የደከመኝ ተስፋ የቆረጥ ግራ የገባኝ የተበሳጨው ሰው መሆነ ይሰመርበት። ይሄ ሀሳብ ሲሞቻችን ላይ ቀርብ ሼር አድርጎ እወዳችኋለሁ። ፒስ